ስለ ቅዱሳን የምንማረው ለምንድን ነው? ምን ያስፈልጋል? ለምንድን ነው የሚያስፈልገው? እንግዲህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረቷ ክርስቶስ መሆኑ ይታወቃል። ይሄው በቅዳሴ የተቀበልነው የክርስቶስ ሥጋና ደም ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን ቅድስት ሥላሴን ነው የምናመልከው። ንስግድ ለአብ ወወልድ ወመንፈስ ቅዱስ እያል የምንሰግደው የአምልኮ ለባህሪ አምልኮቱ የአምልኮ ስግደት የምንሰግደው ለቅድስት ሥላሴ ነው። የምንገዛው የምንጠመቀው በቅድስት ሥላሴ ስም ነው። የምንድንበት ስም የኢየሱስ ክርስቶስ ስም ነው። ቤተክርስቲያን ሁለንተናዋ ክርስቶስ ነው። ያለ ክርስቶስ የምናውቀው ምንም ነገር የለም። ነቢያትንም ሐዋርያትንም ያወቅናቸው በክርስቶስ ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት ቅዱስ ጳውሎስ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። ኤፌሶን ምዕራፍ 2 ቁጥር 20 ላይ በማንና በማን መሰረት ላይ ታንጻችኋል አለ? በሐዋርያትና በነቢያት። እሺ ሐዋርያትና ነቢያት መሰረቶች ናቸው። በሌላ ቦታ ደግሞ ቅዱስ ጳውሎስ መሰረቱ ክርስቶስ ነው፣ ከክርስቶስ ውጭ ማንም ሊመሰርት አይገባም፣ ሊመስርት ሊልም አይገባም ይላል። እውነት ነው፣ መሰረቱ ክርስቶስ ነው። ግን ደግሞ ሐዋርያትና ነቢያት መሰረት ናቸው ይላል። ለምን? ነቢያት ስለ ክርስቶስ ቀድሞ በመናገር መሰረቱ መደላድሉን የሰሩት ነቢያት ናቸው። ሐዋርያት ደግሞ ከክርስቶስ ተቀብለው ጫካ የነበረውን ዓለም በወንጌል ስብከት ያበሩ ናቸው። ለዓለም የክርስቶስን መልእክት ተሸክመው መከራ እየተቀበሉ በተኩላዎች መካከል በጎች ሆነው እየተበሉ ግን ደግሞ በይ ተኩላዎችን ድል እያደረጉ የክርስቶስን መልእክት ያደረሱ ናቸው። ስለዚህ ነቢያትም ሐዋርያትም መሰረት ናቸው። ከዛ ቀጥሎ ምን አለ? የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ማለት ኮርነር ስቶኑ ክርስቶስ ነው። ሐዋርያትንም ነቢያትንም የሚያገናኛቸው ክርስቶስ ነው። እንዴት አድርጎ? ነቢያት ስለማን ሰበኩ? ስለ ክርስቶስ። ሐዋርያት ስለማን ሰበኩ? ስለ ክርስቶስ። የሁለቱም ርዕሰ ጉዳይ ክርስቶስ ነው። ያለ ክርስቶስ ያወቅነው ነቢይ የለም። ኢሳይያስ ቢባል፣ ኤርምያስ ቢባል፣ ሕዝቅኤል ቢባል፣ ዳንኤል ቢባል፣ ሆሴ ቢባል፣ ኤልያስ ብንለው ሁሉንም ያወቅናቸው በክርስቶስ ነው። ስለ ክርስቶስ ስለሰበኩ ነው። ስለ ክርስቶስ ቀድሞ ስለተናገሩ ነው። ሐዋርያትም የሰበኩት ስለ ክርስቶስ ነው። ሐዋርያትን ያወቅናቸው ስለ ክርስቶስ ስለሰበኩ ነው። ስለዚህ ነቢያትንም ሐዋርያትንም የሚያገናኘው የማዕዘኑ ራስ ድንጋይ ማለት ኮርነር ስቶን ማለት ነው። ሁለቱንም አንድ አድርጎ አገናኝቶ ትርጉም ያላቸው እንዲሆን ያደርጋቸው ክርስቶስ ነው። አሁን ለምሳሌ ይህ ቤት ከታች መሰረት አለው፣ ወደ ላይ የወጣ ግድግዳ አለው። ይህን መሰረቱንና ግድግዳውን አገጣጥሞ ላዩንም ጣራውን አጋጥሞ ቤት የሚያደርገው መገጣጠሚያው ነው። አለዛ ጣራ ብቻ ቢንጠለጠል ምንም ቤት አይሆንም። ዝም ብሎ ሼድ ነገር ነው የሚሆነው። ጣራ ብቻ ቢንጠለጠል፣ ግድግዳ ብቻ ቢቆም ምንድን ነው የሚሆነው? ዝም ብሎ የሆነ አጥር ወይ የሆነ እንደዛ ነገር ነው የሚሆነው። ዝም ብሎ አጥር ነገር ብቻ ነው የሚሆነው። ይህን ቤት የሚያደርገው ጣራውን እና ግድግዳውን የሚያገናኘው ነው። ያ ማገጣጠሚያው ነው። ክርስቶስ ማገጣጠሚያው ነው። ካልተገጣጠመ ቤት አይሆንም። ነቢያት ያደረጋቸው ክርስቶስ ነው። ያለ ክርስቶስ ነቢያት ሊሆኑ አይችሉም። ያለ ክርስቶስ ሐዋርያት ሊሆኑ አይችሉም። ያለ ክርስቶስ የምናውቀው ጻድቅ የለም። ያለ ክርስቶስ የምናውቀው ሰማዕት የለም። ጻድቃንን ሰማዕታትን የወደድናቸው ያወቅናቸው በክርስቶስ ነው። ያስተዋወቀን ክርስቶስ ነው እንጂ ብዙዎችም በዜግነትም የተለያዩ ናቸው። ሐዋርያት ኢትዮጵያዊ አይደሉም። እነ ቅዱስ ጊዮርጊስ ኢትዮጵያዊ አይደሉም። ሌሎች ብዙ ቅዱሳን እነ ቅድስት አርሴማ ኢትዮጵያዊ አይደሉም። ምን አገናኘን? ማነው ያገናኘን? ያስተዋወቀን ማን ነው? ማነው ያገናኘን? ክርስቶስ ነው። አቡነ ተክለ ሃይማኖት ኢትዮጵያዊ ናቸው። ኢትዮጵያዊ መሆናቸው ግን ኢትዮጵያዊ ስለሆኑ በታሪክ አጋጣሚ እንጂ በመሰረቱ በዋናነት የወለዳቸው ኢትዮጵያዊ በመሆናቸው አለ። ኢትዮጵያዊ ሆነው እንደ ዜግነት ሊያገናኘን ይችላል። በሃይማኖት ካልተገናኘን አንገናኝም። በዘመን አንገናኝም። ለምሳሌ አቡነ ተክለ ሃይማኖት እሳቸው የዛሬ 700 ምናምን ዓመት 800 ዓመት የነበሩ ናቸው። ያገናኘን ክርስቶስ ነው። ያገናኘችን ቤተክርስቲያን ናት። ስለዚህ ቤተክርስቲያን መሰረቷ ክርስቶስ ነው። ሁለንተናዋ ክርስቶስ ነው። ታዲያ እንዲህ ሲሆን ለምንድን ነው ስለ ቅዱሳን የምንማረው? በጣም ጥቂት ነጥቦችን ባጭሩ ላስታውሳችሁ። አንደኛው ምክንያት ስለ ቅዱሳን የምንማርበት ምክንያት በኦርቶዶክሳዊ ቤተክርስቲያን ቅዱሳን የኢየሱስ ቤዛነት ፍሬዎች ወይም ውጤቶች ስለሆኑ ነው። ቅዱሳን የክርስቶስ ውጤቶች ናቸው። የድካሙ ፍሬዎች ናቸው። ክርስቶስ መከራ ተቀበለ፣ ሰው ሆነ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ቤዛ ሆነ፣
ታዲያ ይሄ ቤዛነቱ ፍሬ አፈራ ወይስ አላፈራ? ዋጋ የከፈለው ለከንቱ አይደለም። እኔ መስዋዕት አድርጌ እሰጣለሁ። እኛ እንድንቀደስ ነው ክርስቶስ ራሱ ቤዛ አድርጎ የሰጠው። ስለዚህ የቤዛነቱ ዓላማ ቅዱሳንን ማፍራት ነው። እኛ ቅዱሳን እንድንሆን ነው። ይሄ በጣም ተደጋግሞ የተጻፈ ነው። እናንተን ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ያስታረቀን እኛን ቅዱሳን ለማድረግ ነው። ቅዱሳን ልትሆኑ ለተጠራችሁ ተብሎ ተደጋግሞ ተጽፏል። የእኛ ጥሪ ቅዱሳን እንድንሆን ነው። ታዲያ ክርስቶስ ቅዱሳን እንድንሆን ራሱን ቤዛ አድርጎ ሰጠ። ተፈጸመለት። ይሄ ዓላማው ከምን ደረሰ? ቅዱሳንን አገኘ፣ ቀረ። ይሄ እግዚአብሔር ሐሳብ በቤዛነቱ የፈጸመው ሰዎችን ቅዱሳን ማድረግ ከምን ደረሰ የሚለውን የምናውቀው የቅዱሳንን ዜና ስናውቅ ነው። አለዛ ስለ ቅዱሳን ካልተማርን ክርስቶስ ሰዎችን ለመቀደስ የከፈለው ዋጋ፣ የተቀበለው መከራ፣ የሞተው ሞት፣ የተነሳው ትንሣኤ ምን ላይ ደረሰ የሚለው በምናውቃለን። ስለዚህ ስለ ቅዱሳን መማር ማለት ክርስቶስ ዋጋ ስለከፈለበት ሰው ሆኖ መከራ ስለተቀበለበት ዓላማው እና ስለ ዓላማው ፍሬ መማር ነው ማለት ነው። ምክንያቱም ቅዱሳን የቤዛነቱ ፍሬ ናቸው። ከመስቀሉ ስር የበቀሉ ናቸው። በሱ ግንድነት የበቀሉ ቅርንጫፎችና በዛ ላይ የተገኙ ፍሬዎች ናቸው። ስለ ቅዱሳን መማር ስለ ክርስቶስ ቤዛነት ፍሬ፣ ስለ ግንዱ ፍሬ መናገር ነው። ስለዛ መማር ነው። ለምሳሌ ጌታችን እጅ ብታሰናክልህ ቁረጣት ብሏል በወንጌል። ይሄ ተፈጽሟል አልተፈጸመም? ጌታችን እጅ ካሰናከለች ቁረጣት ብሏል። ይሄ መፈጸም ይችላል አይችልም የሚለውን ማወቅ የምንችለው በቅዱሳን ዜና ሕይወት ነው። እጃቸውን የቆረጡ አሉ። በአንድ ምክንያት እጁ አሰናክለው፣ አንድ ዝርዝር ታሪኩን አልገባም ጊዜ እንዳይወስድብን፣ አንድ የክርስቲያን አባት በሆነ ምክንያት እጁ አሰናክለው እጁን ቆርጧታል። በቃ ጌታ የተናገረው ነው። ይሄ ማለት ግን እንደ ሁላችንም በቀጥታ እጃችንን እንቁረጥ ማለት አይደለም። ግን እስከዚህ ድረስ ይቻላል። እግር ብታሰናክልህ ቁረጣት ብሏል ጌታችን። የጌታችን ቃል ነው። ይህንን በጥቁርና በነጭ የፈጸመው አንድ አባት አለ። አባ መርትያኖስ ይባላል። አንድ በሆነ ፈተና ገጥሞት ወደዛ ፈተና ላለመግባት እግሩን እሳት ውስጥ ማግዷል። እግሩን ምን ውስጥ ማገደ? እሳት ውስጥ። የኃጢአቱ ባህር እንዳያሰጥመው እግሩን እሳት ውስጥ ማገደ። እንደው ታሪኩን ባጭሩ አስታውሳችሁ፣ አንድ ሴት ተወራረደች። በጣም ብቻው በቤቱና የሚኖር ነው። ግን አንድ ክፉ ሴት ሄዳ በዝሙት አስተዋለሁ አታስችውም፣ ተወራረደች። አስተዋለሁ እሱን አለች። ሌሎች ደግሞ እሱ ፍጹም ተሐራሚ ተጠንቃቂ ነው፣ አታስችውም፣ ተወራርዳ ሄደች እና ምናምን ብላ እንደሚሆን አድርጋ ከመሸ ሄደችና አንኳኳች። ብቻውን ነው የሚኖረው በጫካ ውስጥ በበረሃ። አውሬ ሊበላይ ነው እባክህ አስገባኝ አለችው። አስቸጋሪ ነገር ነው። እንዳልቀበላት ፈተና ይመጣብኛል አለ። አልቀበልም እንዳላት እንግዳ ሆኜ በመጣ አልተቀበላችሁኝም ያለው የጌታ ቃል ይቀርብኛል፣ አውሬ ቢበላ ተዳፍር በደል ይሆንብኛል አለ። ተቸገረ። ግን አስወጥቼ አልቀበልም ብዬ አውሬ ቢበላ ተዳ ከሚሆንብኝ ትግባና ፈተናውን እግዚአብሔር ያስችለኛል እታገላለሁ አለ። በኋላ ሽቷን ምኗን ስትነሰነስ ያው ሰው መሆን ነው። ፈተናው ሲመጣ እግሩን እሳት ውስጥ ጨመረ። ከዛ በኋላ አውጥታ እንተኛ እንጂ ያለችው ይላል። ተወራርዳ አይደል የመጣችው? አይ ካልሽማ እዚህ እሳቱ ላይ እንተኛ ነው ያላት። እንዴ ይህ የማያቃጥለን የለ እንዴ አለ። አንቺ የምትፈሪው ምድራዊ የሚጠፋ እሳት ነው፣ የማይጠፋ እሳት እኮ በሰማይ አለ ሲላት፣ በኋላ ስታይ እግሩ እሳት ውስጥ ገብቷል፣ ይሸታል። ውይ አላበጀውም ብላ ይሄ ተዋርሷት የነበረው መንፈሰ ዝሙት ለቀቃት። ያኔ ይቅርታ ብላ ንስሐ ገባች። እሱም ደግሞ እግሩን አጣ። እሺ የክርስቶስን ቃል ለመጠበቅ እግርን በእሳት እስከማስበላ ድረስ መፈጸም እንደሚቻል በቅዱሳን ዜና ሕይወት ነው የምናየው። ዓይን ብታሰናክልህ ከአንተ አውጣት ተብሎ የተጻፈውንም የፈጸሙ አሉ። ስምዖን ጫማ ሰፊ ሊስትሮ ማለት በዘመናችን አገላለጽ ሊስትሮ ወይም ጫማ ሰፊ የነበረው ስምዖን የተባለ ግብፃዊ ስለ ክርስቶስ ሲል አንድ ዓይኑን አውልቆ ሰጥቷል። በመስፊያው ጫማ ሰፊ ነበር። አንድ ሴት መጣ ባለውን ነገር ስትመጣበት ምን ነው የፈለግሽው ሲላት እንደው ዓይንህ ስትለው ይሄ ችግር አለ ብሎ በመስፊያው ልቅ አርጎ ዓይኑን ሰጥቷታል። አሁን በጣም ተረት ይመስላል፣ ግን ይቻላል። የቅዱሳንን ሕይወት መማር የሚጠቅመው እስከምን ድረስ የክርስቶስን ቃል ለመፈጸም መጨከን እንደሚቻል ያሳየናል። ስለዚህ የጌታችን ወንጌል በተግባር የተፈጸመ ሊፈጸም የሚችል እንደሆነ የምናየው በቅዱሳን ሕይወት ነው። የቅዱሳንን ሕይወት ካልተማርን ወንጌል ዘር ብቻ ነው። ወንጌል ትእዛዝ ብቻ ነው። ለምሳሌ እንዳነሳ ነው
እግርን ልታሰናክል አውጣት ይላል። እግሩን ቁረጣት ይላል። እግሩን ስለቆረጠ ሰው ግን ወንጌል አይነግረንም። ዓይንን ልታሰናክል አውጣት ይላል። እንዲህ ስላደረገ ሰው ግን ወንጌል አይነግረንም። ወንጌል ትእዛዝ ነው። ፍሬውን የምናገኘው በቅዱሳን ዜና ሕይወት ነው። የቅዱሳንን ገድል ስናነብ፣ ዜና ሕይወታቸውን ስናነብ ወንጌል ምን አይነት ፍሬ በእያንዳንዱ ሰው እንዳፈራ እናነባለን። ስለዚህ የቅዱሳን ዜና ሕይወት ማንበብ ሌላ ባዕድ ነገር ሳይሆን የወንጌልን ፍሬ ማንበብ ነው። የወንጌልን ፍሬ ማየት ነው። የክርስቶስን የቤዛነቱን ፍሬ ማየት ነው። ጌታችን ሐዋርያትን ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችኋል። ስለዚህ ሐዋርያት ተልከው ያፈሩት ፍሬ፣ ክርስቲያኖች በዚህ ትእዛዝ መሰረት ያፈሩት ፍሬ የምናገኘው በቅዱሳን ዜና ሕይወት ነው። ስለዚህ አንደኛው ምክንያት የቅዱሳን ዜና ሕይወት ማንበብ መማር ማለት የወንጌልን ፍሬ ማንበብ፣ የወንጌልን ፍሬ መማር ማለት ነው። ሌላ ነገር አይደለም። ችግሩ ብዙ ሰው ወንጌልን ከስሙ በቀር አያውቀውም፣ ከማስታወቂያው በቀር አያውቁትም ብዙ ሰዎች እንጂ ቅዱሳን ዜና ሕይወት የወንጌል ፍሬ ነው። ጌታችን በወንጌል በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ብሏል። ልብ በሉ እስኪ ጌታችን ምን አለ? በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም ከዛ ምን አለ? ከዚህም የሚበልጥ ያደርጋል። ያስቡት፣ ክርስቶስ ካደረገው በላይ ምንድን ነው ቅዱሳን ማድረግ የሚችሉት? ለምሳሌ ጌታችን በዚህ ዓለም ሲመላለስ በመዋዕለ ሥጋዌው ያስነሳው የመጨረሻው የ4 ቀን ሬሳ አልዓዛርን ነው። የዕለት ሙት አስነስቷል። ሊቀበር ያለውን አስነስቷል። ከሞት 4 ቀን የሆነውን አስነሳል። ከዛ በላይ አላስነሳም። ስለማይችል ሳይሆን ሁኔታው ስላላስፈለገ ጌታችን የሚያደርገው እንዳስፈላጊነቱ ነው እንጂ ስለሚችል ብሎ ዝም ብሎ አያደርግም። ቅዱሳን ግን ከሞቱ 4 ቀን ብቻ ሳይሆን ብዙ ቀናት ዓመታት የሆናቸውን ሙታን አስነስተዋል። ለምሳሌ ቅዱስ መቃርዮስ የተባለ አባት ከሞተ ብዙ ዘመን የሆነውን አንድ አረማዊ አስነስተዋል። ከሙታን አንዱን ካላነሳቸው አላምንም የሚል አንድ ክፉ ሰው ተነስቶ ስለነበረ ወደ መቃብር ሄዶ ጸልዮ እባክህ ይሄ ሰው ብዙ ሰው እያሳተ ነው፣ ትንሣኤ ሙታን የለም ብሎ፣ ስለዚህ ከሙታን አንዱን አስነሳና ይሄ ሰው ያሳሳታቸው እሱም ደግሞ የሚመለስ ከሆነ ስህተታቸውን ይወቁ እባክህ ፈቃድ ይሁን አለ። አልቅሶ ጸለየ። ከሞተ ብዙ ዘመን የሆነው አንድ አረማዊ ተነሳ። ቅዱስ መቃርዮስ በጸሎቱ በእግዚአብሔር ቸርነት አስነሳው። ስለዚህ ቅዱሳን ሕይወት ስናነብ ጌታችን የተናገረው በእኔ የሚያምን እኔ የሰራሁትን ከዚህም የበለጠ ይሰራል ያለው በተግባር ሲፈጸም እናያለን። ስምዖን ጫማ ሰፊው ተራራ ሲያፈልስ፣ እንግዲህ የስምዖንን ፊልም በአማርኛም ተተርጉሟል። ግብፃውያን ሰርተውታል ጥሩ አድርገው፣ በአማርኛም ተተርጉሟል። ስምዖን ጫማ ሰፊው የሰናፍጭ ቅንጣት የምታክል እምነት ብትኖራችሁ ይህን ተራራ ተነስ ብትሉት ይነሳል የሚል አለ በወንጌል። ስለዚህ ይህንን ይዘው ክርስቲያኖችን ፈትነዋቸው ነበረ። ንጉሱም ይህን ሰርታችሁ ካላሳያችሁ በቃ አጠፋችኋለሁ ብሎ ነበር እና ስምዖን ጫማ ሰፊው ያው ከፓትርያርኩም ከሁሉም ጋር በመሆን ተራራው ከፍና ዝቅ ብሏል። ዛሬ ያ ተራራ አልሙካታ ይሉታል፣ ግብፅ ውስጥ አለ። ትልቅ በደንብ የሚገርም ገዳም፣ የሚገርም ቤተክርስቲያን ሰርተውበታል ግብጾች። ስለዚህ በወንጌል የተነገረው መፈጸም የሚችል የሚሆን መሆኑን የምናየው በቅዱሳን ዜና ሕይወት ነው። ስለዚህ የቅዱሳን ዜና ሕይወት ማንበብ፣ ስለ ቅዱሳን መማር ወንጌል በተግባር ሲተገበር ማየት ነው ማለት ላይ ወንጌልን ማየት ነው አንደኛ። ሁለተኛ የቅዱሳን ዜና ሕይወት ስለ ቅዱሳን መማር የሚያስፈልግበት ምክንያት የቅዱሳን ሕይወት ለኢየሱስ ተጨባጭ ምስክር ነው። ምን ማለት ነው? ክርስቶስ ለኖረው ኑሮ ለተናገረው ነገር እውነተኛነት ተጨባጭ ምስክሮች ናቸው። ለምን? በሕይወታቸው ከፍለዋል። አንድ ሰው ላላመነበት አይሞትም። ስህተት የሚሆን እውነት የሚሞተው ላመነበት ነው። በሕይወቱ ሳለ ሊዋሽ ሊያጭበረብር ይችላል። ሞት ሲመጣ ግን ላላመነበት ነገር ሊሞት ሞኝ ካልሆነ በቀር አይኖርም። ስለዚህ ጻድቃን ሰማዕታት ለክርስቶስ የኖሩትና የሞቱት በእውነት ክርስቶስ እውነት ስለሆነ ስላመኑበት ነው። ክርስቶስ ሊታመን ሊኖርለት ሊሞትለት የሚገባ የሚችል የሚገባ አምላክ ተአማኒ አምላክ መሆኑን በተጨባጭ የመሰከሩ ናቸው። ሰማዕታት ሰማዕት የሚባሉ ሰማዕት ማለት ምስክር ማለት ነው። በእውነት የመሰከሩ ናቸው። ስለዚህ ስለ ቅዱሳን ዜና ሕይወት መማር ማለት ድማር ነው። ዳዊት አድንቋል ምስክሮቹን። መንክር ስምከ በእንተ ዘሐሰሰቶ ነፍሴ መዝሙር 118 ቁጥር 129 ላይ ምስክሮች ድንቆች ናቸው፣ ስለዚህም ነፍሴ የፈለገቻቸው ይላል። የተወደዳቸው እግዚአብሔር ሰዎች የእግዚአብሔር ምስክሮች ድንቆች ናቸው።
በምቾት አይደለም የመሰከሩት። በእሳቱ ፊት መሰከሩ፣ በአንበሶች ፊት መሰከሩ፣ በሰንሰለቱ ፊት መሰከሩ፣ ፈቃደ ስጋቸውን በመካድ መሰከሩ፣ የዚህን ዓለም ምኞት የመሳሰለው በመካድ መሰከሩ። ቀላል አይደለም። አሁን ጾም ሲመጣ ቁርስ መተው እንኳን የሚከብደው ብዙ ሰው ነው። አዳዲስ አይነት ጾም እየመጣ ነው። ጧት እየበሉ ጾም አለው። መቼም የደዌ የጤና ችግር ያለበት ከንስሐ አባት ጋር ተመካክሮ እንደሚሆን ይደረጋል አይደለም? ከንስሐ አባት ጋር ግን በራሳችን ስልጣን ግን አናድርገው። ዝም ብሎ እንደ ልክ ግን አንወሰደው። ዝም ብሎ ጧት እየበሉ ጾም አለው። እንዲህ አይነት ጾም በጣም አስቸጋሪ ነው። የደዌ የስራ እንደዚህ አይነት ጉዳይ ካለ ከንስሐ አባት ጋር ተነጋግሮ የማይሆን ነገር የለም። ግን እንደ መብት እንደ ትክክል አድርገን ግን አንወሰደው እና እውነቱን ለመናገር እንዲህ ያሉት ከተወሰነ ሰዓት መቆየት እንኳን የሚከብደን እነሱ ግን ኦልሞስት የምግብን ነገር ትተው በበረሃ ቅጠል እየቆረጡ በመቅመስ ወይም ደግሞ በጣም ትንሽ ነገር በመቅመስ ሰውነታቸውን በጾም በጸሎት በመቅጣት በጾም ሰውነቴን ቀጣኋት አስመረርኳት እንዳለው ይሄ እውነተኛ ምስክርነት ነው። ቀላል ሲሉት ቀላል ይመስላል። አይደለም። በሌላው ላይ አቅለናል። በራሳችን እንየው። እስከ 9 ሰዓት መቆየት እንኳን እስኪ 2 ቀን በተከታታይ መጾም ምን ያህል ከባድ ነው። ብዙዎቹ አብዝተው ጾሙ እና እውነተኛ ሃይማኖት አብዝተው ጾሙ። በእውነቱ አብዝተው ጸለዩ። እግራቸው እስኪቆረጥ ድረስ ቆመው ጸለዩ። አቤት አፍ ሲሉት ቀላል በእውነት ይሄ አፍ ምንድነው አቀበት የለው ነው የሚባለው። እግር እስኪቆረጥ ድረስ ጸለዩ። በጣም ይሄ ከባድ ንግግር ነው። እንኳን እግር እስኪቆረጥ 2 ሰዓት ቅዳሴው የሚከብደን ምን ስንቶቻችንን መቋሚያ ይዘን እየተደገፍን አለ እንደ መከራ የምናየው ቅዳሴው እንኳን እየበዛብን እነሱ እኮ በጣም ረጅም ሰዓት ቆሞ በመጸለይ እግራቸው እስኪቆረጥ የደረሱ አሉ። ይሄ እውነተኛ ሕያው ምስክርነት። ስለዚህ ስለ እነዚህ ቅዱሳን ሕይወት መማር ማለት ስለ ክርስቶስ የተደረገውን ምስክርነት ሰዎች ለክርስቶስ ለመኖር ሲሉ የተጋደሉትን ሕያው ተጋድሎ በተጨባጭ በተግባር መማር ማለት ነው። ቅዱስ አትናቴዎስ የሰማዕታት በአዲስ ኪዳን መብዛት ለክርስቶስ ትንሣኤ ምስክር መሆኑን አስረድቷል። ምክንያቱም በአዲስ ኪዳን ሞትን እየናቁ ስለ ክርስቶስ መከራን የተቀበሉ ሞትን የተቀበሉ ብዙዎች ናቸው። ይሄ ለክርስቶስ በሞት ላይ ለተቀዳጀው ድል ምስክር ነው። ምስክሮች የተባሉት ለዚህ ነው ይላል ቅዱስ አትናቴዎስ። የተወሰነው ባሰማችሁ ቀድሞ ይላል ቅዱስ አትናቴዎስ የሰማዕታትን ሰማዕትነት ለክርስቶስ ትንሣኤ ለክርስቶስ እውነተኛ አምላክነት ምስክር መሆኑን ሲያስረዳ ቀድሞ በሞት ይመካና ይታበይ የነበረ ዲያብሎስ አሁን ግን የሞት ጣር ስለጠፋና ኃይሉ ስለደከመ በእውነት የሞተ የሆነው እርሱ ዲያብሎስ ሆኗል። የዚህ ማረጋገጫውን ሰዎች በክርስቶስ ከማመናቸው በፊት ሞትን እጅግ አስደንጋጭና አስፈሪ ነገር አድርገው በመውሰድ በፊቱ ይርዳሉ። ወደ ክርስቶስ እምነትና ትምህርት ሲቀርቡና በእርሱ ሲኖሩ ግን ለሞት ያላቸው ንቀት ታላቅ ከመሆኑ የተነሳ ለሰማዕትነት የሚጓጉና ጌታችን በትንሣኤው በእርሱ ላይ የተቀዳጀውን ድል ለመመስከር እስኪቻኮሉ ይደርሳሉ። በክርስቶስ ከማመናቸው በፊት ሞትን ይፈሩ የነበሩ በክርስቶስ ሲያምኑ ግን ለክርስቶስ ለመሞት እስኪቸኩሉ ይደርሳሉ አለ። ይቀጥልና በዕድሜ ያልበሰሉ ለጋ ወጣቶችና ሴቶች ሳይቀሩ ስለ ክርስቶስ ሊሞቱ ይቸኩላሉና ቀድሞ ሲፈሩት የነበሩትን ሞት አሁን ግን እንደ ምጉትና የምች በመቁጠር ይቀልዱበታል። ሞት በክርስቶስ መሞት ድል ከተነሳና በመስቀል ላይ እጅና እግሩ ከታሰረ በኋላ የክርስቶስ የሆኑ ሲያልፉና ሲያገድሙ ይረግጡታል። የክርስቶስን ድል አድራጊነት እያዘከሩና ስለ እርሱ አስቀድሞ የተባለውን ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? እያሉ ያፌዙበታል በሞት። ይህን ሁሉ እየተመለከተ በእርሱ ለሚያምኑት ለእያንዳንዱ በሞት ላይ ድል የማድረግን ኃይል የሚሰጣቸው ሞትን ድል ያደረገው ራሱ ክርስቶስ መሆኑን እስኪጠራጠር የሚደርስ የአማኒ ማን ይሆን ይላል። ስለዚህ ሰማዕታት መብዛታቸው ለክርስቶስ ሞትን ድል ማድረግ ሕያው ተጨባጭ ማስረጃ ነው። ስለዚህ ስለ ሰማዕታት ስንማር፣ ስለ ቅዱሳን ስንማር ክርስቶስ ሞትን በተግባር ድል ያደረገው መሆኑን በእነሱ ሕይወት የተገለጠ መሆኑን እየተማረ ነው ማለት ነው። የክርስቶስ የትንሣኤ ውጤቶች የትንሣኤ ማሳያዎች ናቸው። ስለ ቅዱሳን መማር ይሄን መማር ነው። ሌላው ሶስተኛው ስለ ቅዱሳን መማር የሚያስፈልግበት ምክንያት እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር የሚያሳዩም ስለሆኑ። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን መውደድ እስከምን ድረስ ነው የሚቻለው? እግዚአብሔርን መውደድ ማለት ምን ያክል ነው? ምን ይመስላል? የሚለውን
አካል ገዝቶ ለማየት የቅዱሳንን ሕይወት ማንበብ ነው። ለምሳሌ አንድ ሰው ወደ ጌታችን ቀርቦ የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ነበር እና ጌታችን ትእዛዛትን እንጠብቃለሁ ድማ ከልጅነት የጀምሮ ጠብቄያለሁ አለ። አይ የበለጠ ከፈለግ ፍጹም ልትሆን ከፈለግ ያለህን ሽጥና ሰጥተህ ና ተከተለኝ አለው። በዚህ ጊዜ ባለጸጋው ምን አደረገ? እንዳለው አደረገ? አላደረገም። ብዙ ገንዘብ ነበረውና እያዘነ ተመለሰ። የማይችሉትን መጠየቅ ይሄን ዕዳ ያመጣል። ሰውየው ሳይሉ ጠይቆ መከራ ውስጥ ነው የገባው እና በእውነቱ በልክ መጠየቅ በልክ ማሰብ ተገቢ ነው። ዋናው ነገር ግን ብዙ ገንዘብ ስለነበረው ሽጦ መከተል አልቻለም። ሁላችንም ያለነው በዚህ ዓለም ነው፣ ኃጢአት አይደለም። ግን የፍጹምነት መንገድ ግን ያለን ሽጦ መከተል ለሁሉ አይሆንም። እንግዲህ ይሄ ባለጸጋ መፈጸም ያልቻለውን የፈጸሙ ናቸው። እንደዚሁ ጌታችን ማንም ወደ እኔ የሚመጣ ቢኖር እናቱን፣ አባቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም አለ። ይሄ ይቻላሉ የሚለው ቅዱሳን ሲፈጽሙት እናያለን። ለምሳሌ ቅዱስ እንጦንስ የመነኮሳት ሁሉ አባት የሚባለው ቅዱስ እንጦንስ በግብፅ ደቡባዊ ወይም ላይ ግብፅ የሚባለው 300 ሄክታር ለም መሬት ነበረው። በጣም ሰፊ ለም መሬት በአባይ የሚለማ ማለት ነው። ያን ሁሉ ለአካባቢው ሰዎች ሰጥቶ አከፋፍሎ ባዶ እጁን ክርስቶስን ወደ መከተል ወጣ። ይቻላል ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብንና የቅዱስ እንጦንስም የአቡነ ተክለ ሃይማኖትም ወደ ምናኔ ሲወጡ ቤታቸውን ክፍት አድርገው ከእናት ከአባታቸው የወረሱትን ቤት በሩን ከፍተው ነው የወጡት እና ምን አሉ? አቤቱ ፈጣሪ ሆይ ይችን ምድራዊ ጎጆዬን ቤቴን በሯን ክፍት አድርጌ እንደመጣሁ ሰማያዊ ቤትህን ከፍተህ ተቀበለኝ ብለው ነው ጥሩ የወጡት። ስለዚህ ይቻላል ማለት ነው። ይቻላል ማለት ነው። እኛ ባንችለውም ይቻላል ማለት ነው። ስለዚህ የጌታችን ቃል እግዚአብሔርን መውደድ ማለት ምን ማለት እንደሆነ በቅዱሳን ሕይወት ነው በተግባር የምናየው። ስለ ቅዱሳን ሕይወት ስንማር እግዚአብሔርን መውደድ ማለት ምን እንደሚመስል ተግባራዊ ተጨባጭ ማሳያ እያየን ነው ማለት ነው። ትምህርት የሚሰጠው በምሳሌ ይባላል። ትምህርት የሚገባው የቅዱሳን ሕይወት ተጨባጭ ምሳሌ ተጨባጭ ማሳያ ማስረጃ ነው፣ ኤቪደንስ ነው። ስለዚህ ነው ስለ ቅዱሳን ሕይወት የምንማረው። ቅዱስ ጊዮርጊስ በ20 ዓመቱ ሊቀ ሰማዕታት ቅዱስ ጊዮርጊስ የአባቱን ግዛት የአባቱን ስልጣን ሊካሰስ ሊጠይቅ ሄዶ ያን እሰጥሃለሁ ብሎ ሲያየው ግን ቤተ መንግስት ያለው ነገር አልተመቸውም። ክርስቶስ ይነቀፋል፣ ክርስቲያኖች ይሰቃያሉ። እንዲህ እየሆነ ክርስቶስ እየተነቀፈ ክርስቲያኖች እየተሰቃዩ እኔ በአባቴ ቦታ ተተክቼ ብገዛ ምን ይጠቅመኛል አለ። ትጥቁን አወለቀ። አይ ውሳኔ ትጥቁን አወለቀ። አካሄዱን ለወጠ። ለክርስቶስ ወታደር ሊሆን አንድ ብሎ ጀመረ፣ ተጋድሎው ጀመረ። አያችሁ፣ ስለ ቅዱሳን ስናነብ ይሄ ነው የምናነበው። ጊዮርጊስን በምን አወቅ ነው? በዜግነት ሌላ፣ በዘመን ሌላ። ስለ ክርስቶስ ስለመሰከረ ነው የወደደ ነው። የምንወደውን ክርስቶስን በደንብ አድርጎ በተግባር ስለወደደው እኔ ክርስቶስን የቅዱስ ጊዮርጊስ ያህል አንድ ሚሊዮንኛውንም አልወደውም። ለምን? እሱ የተቀበለውን መከራ አንዷንም መታገስ አልችልም። ግብፅ የታሰረበት ቦታ አለ እና እውነቱን ለመናገር እኔ ያንተ በጣም ነው በራሴ ያዘንኩት። ያ የታሰረበት ቦታ ላይ አንድ ቀን መዋል እንኳን በጣም ከባድ ነው በእውነቱ። ሌላው ቅዱስ ጊዮርጊስ የተቀበለውን መከራ መታገስ ይቅርና የታሰረበት ቦታ ላይ እንኳን አንድ አፍታ ለመታገስ ያስቸግራል፣ ይጨንቃል። እነሱ ግን ስለ ክርስቶስ የሆኑ የተቀበሉ ናቸው። ስለዚህ ስለ ቅዱሳን ሕይወት ስንማር እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር ሲገለጥ እግዚአብሔር መውደድ ምን እንደሚመስል መማር ማየት ስለሆነ ነው። ቅድስት ሴሲሊያ የምትባል በዚህ በምዕራቡ ዓለም በጣም የምትታወቅ ሮማዊት ነበረች። በወጣትነቷ ስለ ክርስቶስ መስክራ መከራ ተቀብላ የሞተች ናት እና በውበቷ በጣም ውብ ነበረች። ወጣት ነበረች፣ ባለሀብት ነበረች፣ ከመሳፍንት ከልዑላን ቤተሰብ ነበረች እና ይሏ እያየ ወደ ክርስቶስ ሞት መከራ ስትሄድ ብዙ ሰዎች ማመን አቃታቸው። ኧረ እባክሽ ተይ እያለ የሚመክራት በዛ እና ለነዛ እንዲህ ብላ መናገሯ ተመዝግቧል በታሪክ። ይሄ ወጣትነቴን ማጣት አይደለም፣ ለምን ወጣትነትሽን ታጫለሽ እያሉ ሲነግሯል። እንደ አይንሽ እያየ ልትሞቺ ልትሰቃይ እንዴት አብደሻል እያሉ ሲያስቸግሯል። እንዲህ አለች ቅድስት ሴሲሊያ፣
ይሄ ወጣትነቴን ማጣት አይደለም፣ ይልቁንም ወደ በለጠ ክብር መለወጥ ነው እንጂ ጭቃ ሰጥቶ ወርቅ መቀበል ነው። ደሳሳ ጎጆ ሰጥቶ በወርቅና በከበሩ ማዕድናት የታነጸ እጅግ ሰፊና ድንቅ የሆነ ቤተ መንግስትን መቀበል ነው። የሚጠፋና የሚያልፍ ነገርን ሰጥቶ ፍጻሜና ሞት የሌለበትን መቀበል ነው። ጌታችን ኢየሱስ ክርስቶስ ስለ አንድ ፋንታ አንድ የሚመልስ ሳይሆን ስለ አንድ ፋንታ 100 እጥፍ አድርጎ የሚሰጥ በዚህም ላይ ዘላለማዊ ሕይወትን የሚሰጥ ነውና በረከቱ አይደርብን። እንዴት እንደሆነ በተግባር ያስተምሩ። ወጣትነትን ለክርስቶስ መስጠት ወጣትነትን ማጣት ሳይሆን ወጣትነትን ዘላለማዊ ማድረግ ነው። ይሄው ስትታሰብ ትኖራለች። የእኛ ማሰብ ለእኛ እንጂ ለእሷ አይጠቅማትም። በሰማይ እንደከበረች ትኖራለች። ወጣትነትን ለኃጢአት ቢሰጡት ግን ኃጢአቱም ይቀራል፣ ወጣትነቱም ይቀራል። አካል ያረጃል፣ ኃጢአቱ ግን አያረጅም። ያሳጣው ጸጋ ግን አያረጅም። ተግባራዊ ትምህርት እንዴት ከቅዱሳን እንደምናገኝ እንደኛ ከሆኑ ሰዎች በተግባር የተኖረው ሕይወት ተጨባጭ የሆነ እግዚአብሔር መውደድ ምን እንደሆነ ይነግረናል። ሌሎች ሁሉ ጥቅምት 7 ላይ ጳውላ ወይም ጳውል የሚባል ሰው አለ። 7 ጊዜ ስለ ክርስቶስ ፍቅር 7 ጊዜ ሞተው 7 ጊዜ ተነስቷል። የሚገርም ነው። ጻድቅ ነው። ሰማዕት አለ ማለት ሰውነቱ በአላውያን ተቆርጦ እንደዚህ ያለ የተገደለው ስለ ክርስቶስ እያሰበ ነው። አንድ ጊዜ ራሱን ዘግዝቆ 40 ቀን ከዛፍ ላይ ራሱን ዘግዝቆ ሲጾም ሲጸልይ ኖረ። ደሙ ናላው ፈሶ ሞተ፣ አስነሳው ክርስቶስ። እንዲህ እያለ 7 ጊዜ ስለ ክርስቶስ የተለያየ ጸዋት መከራ እየተቀበለ እየሞተ ክርስቶስ ያስነሳዋል። ከዛ በሰባተኛው ክርስቶስ ተገለጠና ወዳጄ ጳውሊ ወይም ጳውላ ሆይ ይበቃሃል፣ በጣም ስለ ስሜ ደከምክ፣ ይበቃሃል፣ ላሳርፍሃለሁ። ኧረ ጌታዬ ቆይ ተወኝ፣ ስለ ስምህ አሁንም መከራ እንድቀበል ፍቀድልኝ። አንተ ለእኛ የማይገባንን መከራስ ተቀበልክልን እኮ። ይህ እኮ ለእኛ አይገባንም። አንተ የማይገባህን መከራ ከተቀበል እኔ ምን ያህል ስለ ፍቅር ልቀበል ይገባኛል? እባክህ ተወኝ፣ መከራ ልቀበል። ፍቅሩ ሲገባ እንደዚህ ነው። እኛ የሆነች ነገር ስቆነጥጠናል የምንጮኸው የሆነች ነገር እግዚኦ ልዩነት። ስለዚህ ስለ ቅዱሳን መማር ይሄንን የሚያሳየን ነው። ሌላው የእግዚአብሔርን ደግነት፣ ቅርብነት፣ ቸርነት በተግባር የምንማርበት ነው። እግዚአብሔር ምን ያህል መሐሪ እንደሆነ በቅዱሳን ሕይወት እናያለን። ቅዱሳን ሲባል ዝም ብሎ ያለ ኃጢአት ቀጥ ብሎ የኖሩ ብቻ አይደለም፣ እየወደቁ እየተነሱ፣ አንዳንዶቹ በከባድ ኃጢአት እየዘቀጡ እግዚአብሔር ደግሞ እያስነሳቸው በንስሐ እየተነሱ የኖሩ ናቸው። እና በጣም እዚህ ላይ ማስተዋል ያለብን ቅዱሳን ሲባል ዝም ብለው በቃ በቅድስና ብቻ በንጽህና የኖሩ ኃጢአት ያልጎበኛቸው አይደሉም። እየወደቁ እየተነሱ እየተፈተኑ እኛን የሚገጥመን መሰናክል ሁሉ እየገጠማቸው እየዘለሉ እያለፉት በቸርነቱ እየወደቁም ደግሞ እየተነሱ። በአንድ ቦታ አንድ ዲያቆን ነበረ እና ያ ዲያቆን በዝሙት ኃጢአት ወደቀ። የሚያውቀው ሰው ሁሉ ያው አይንህን ላፈራ ነው። መቼም እኛ እንደው እውነቱን ለመናገር አንዳንዴ ሰውን መጀመሪያ በጣም እንሰቅላለን። ሳት ብሎት ከወደቀ ደግሞ ማንሳት የለም መጠቅጠቅ ነው እዛው እንዳይነሳ። እንዲህ ጥሩ አይደለም። መጀመሪያ መስቀሉም ጥሩ አይደለም፣ ሲወድቅ መጠቅጠቁም ጥሩ አይደለም። ሁሉንም በልክ ነው ለማድረግ መሞከር ያለብን ነው። ትንሽ ኢትዮጵያ ያለ እቺ ነገር በጣም ታያለች። በጣም ገፋፍቶ መስቀል አለ ደግሞ ትንሽ ደንቀፍ ካለ በጣም ይድፋሃል እና ሁለቱም ጥሩ አይደለም። ከዛ በኋላ ይሄ ዲያቆን መሬት ውስጥ ንስሐ ገባ። ለኔ መሬት ላይ መኖር የማይገባኝ ብሎ ጉድጓድ ውስጥ ንስሐ ስለገባ ስላለቀሰ በዛ አካባቢ ዝናብ ጠፋ፣ ድርቅ ሆነ ወደ 3 ዓመት ያክል እና እግዚአብሔር ለዛች ሀገር ጳጳስ ተገልጦ ያ ዲያቆን ያዕቆብ ይባላል መስለኛል ስሙ። ዲያቆኑ ያ ካልጸለየ ዝናብ አይዘንብም አለው። ሄዶ ጳጳሱ ነገረው ለዚህ ዲያቆን፣ ኧረ እኔ አባቴ ይቅርታ አድርግልኝ እንኳን ዝናብ ለማዝነብ እኔ ከሰማይን ቀና ብዬ ለማየት የማይቻለኝም ሲል እንዲህ ለማለት ቀና ሲል ዝናቡ ዘነበ። እግዚአብሔር ምን ያህል ይቅር ባይ እንደሆነ ምናየው በቅዱሳን ነው። ይቅር ባይ፣ ቂም የማይይዝ የማይበቀል ምሕረቱ ቅርብ የሆነ መሆኑን በቅዱሳን ሕይወት እናያለን። ማርያም ግብፃዊት የምትባል እናት አለች። በጣም ሕይወቷ መጀመሪያ እጅግ መጥፎ ነበር። ኋላ እጅግ በቅታ ከከፍተኛ ክብር የደረሰች ሌሎችን የመሰሉ ብዙዎች አሉ። ቅዱስ አርያኖስ የሚባል ሰማዕት አለ። ሚያዝያ 8 ላይ ስንክሳር አለ። ክርስቲያኖችን በጣም አብዝቶ ያሰቃየ ነበረ። በኋላ ግን ተመልሶ ብዙ ክርስቲያኖችን አሰቃይቶ በኋላ ግን ራሱ ሰማዕት ሆኖ በሰማዕትነት አለፈ። ቅዱስ ነው የሚባለው ዛሬ። አይታችሁ እግዚአብሔር እንዴት ያለ
ከምን አይነት አረመኔያዊ ሕይወት መልሶ ሰማዕት የሚያደርግ ከምን አይነት የረከሰ ሕይወት መልሶ ቅዱስ የሚያደርግ አምላክ መሆኑን በቅዱሳን ሕይወት በተግባር እንማራለን። ስለዚህ ስለ ቅዱሳን ሕይወት ስንማር የንስሐን ኃይል የእግዚአብሔርን የምሕረት ልክ ምን እንደሆነ እያየን ነው። በእውነቱ ቅድም እንደዘመረ ምን ያህል መሐሪ እንደሆነ እግዚአብሔር በተጨባጭ በቅዱሳን ሕይወት እናያለን። ሌላው የቅዱሳን ሕይወት ስለነሱ ስንማር ሁልጊዜ ምን ያህል ከመንፈሳዊ ሕይወት በጣም ወደኋላ የቀረን እንደሆነ በተጨባጭ ያሳዩናል። የእኛን ድክመት እንደ መስታወት በደንብ ወለል አድርገው የሚያሳዩን መለኪያዎቻችን መስታወቶቻችን ናቸው። በእውነቱ ስለ ቅዱሳን ሕይወት የማያነብ ሰው በትንሹ ራሱ ከፍ ያለ ሊመስለው ይችላል። የቅዱሳንን ሕይወት ማየት ግን ምን ያህል የራቅን እንደሆነ በተጨባጭ ያሳየናል። ቅዱስ መቃርዮስ የተባለው አባት እሱ ታላቅ አባት ነው። ታላቅ አባት ነው። ግን ወደ በረሃ ሲሄድ ሁለት ሰዎችን አየ አላቸው። የእግዚአብሔር ሰዎች እየሰማችሁ ነው? እሺ፣ ትምህርታችን እያጠቃለልን ነው። ትንሽ ደቂቃ ብቻ እና ወደ በረሃ ወደ ሊቢያ በረሃ አካባቢ ሲሄድ ሁለት ሰዎች ከእንስሳት ጋር ከአጋዘኖች ጋር ተቀላቅለው ሰዎች ናቸው። ከዚህ ዓለም ፈጽሞ ስለተለዩ ነው። ከአጋዘኖች ጋር ተቀላቅለው ወደ በበረሃው ሲንቀሳቀሱ አየ። ደነገጠ። መንፈስ ሲሆኑ ምን ይሆኑ ብሎ ሲጸልይ አይዞህ መቃርዮስ እኛም እንዳንተ ሰዎች ነን አሉት። ገረመው። አያውቁት፣ ስሙን አወቁት በብቃታቸው እና ጠየቃቸው። እንዴት ነው በዚህ ስትኖሩ በረሃው ሐሩሩ ሙቀቱ አያቃጥላችሁ? ሌሊት ቅዝቃዜው ሰውነታችሁን አይቆራረጠም ማለት እግዚአብሔር በቸርነቱ ጠብቆናል፣ ምንም የሚጎዳን ነገር የለም ማለት እና በዚህ ዓለም እንዴት ነው አንተስ? በዓለም ንጉሥ ይነግሳል እንደ ድሮ ጳጳስ ይሾማል አሉ። በዓለም ነው ያሉት፣ ግን ከዓለም ስለወጡ ነው። የእነሱ ፀሐይ ክርስቶስ ሆኗል። ከዚህ ዓለም ወጥተዋል በአኗኗር እና ተገረመው አለ። እንደዛ አላቸው። እንዲሁ እናንተ ሆኜ መኖር የምችለው እንዴት ነው ብሎ ጠይቃቸው። እናንተ መሆን እንዴት እንችላለዋል? እንደኛ እና እኛ ጋር ኖር ትችላለህ አሉት። አይ እንደዚህስ መኖር አልችልም አለ። እዚህ የማይችለው ኖረ፣ እሱ ራሱ የማይችለው ኖረ። ታዲያ ምን ይሻለኛል አለ። በዛው ባለበት ኃጢአትን እያሰብክ ኑር፣ እንደኛ ትሆናለህ። እግዚአብሔር ሰዎች ተስፋው ነው። ባለንበት ኃጢአታችንን እያሰብን እንኑር። እግዚአብሔር ከቅዱሳን ጋር ይደምረናል። እንደነሱ መሆን ብዙዎቻችን አንችልም። ከዛ ተመልሶ እነዛን አይቶ ሲመለስ በበረሃው ብዙ ቀን ከርሟል። ደቀ መዛሙርቱ መነኮሳቱ ማለት ነው። አባ መቃርዮስ አባታችን ታላቁ አባት መጣልን አሉት። አይ ተውኝ፣ እኔ መነኮሳትን አይቼ መጣሁ እንጂ መነኩሴ አይደለሁም አላያችሁ። እንግዲህ ርዕሰ መነኮሳት ከሚባለው ከአባ እንጦንስ ቀጥሎ የሚጠራ ነው፣ ግን አይደለም ማለት እኔ መነኮሳትን አይቼ ነው የመጣሁት። መነኩሴ አትበሉኝ በቃ ማየት እንዴት እንደሚያስተምሩ እነሱን ካላየን በትንሹ ልንታበይ እንችላለን። በቃ የሆነ ስንጾም የሆነ ነገር ስናደርግ እንደው ትንሽ እንደው ለራሳችን አይደለም ምኑ ተነክቶ ምኑ ተደርሶ እና ቅዱሳን ስታንዳርዶቻችን ናቸው። የራሳችንን ድክመት በደንብ ፍንትው አድርገው የሚያሳዩ ናቸው። ኃጢአትን እያሰቡ መኖር ትልቅ ነገር ነው። አለመቻልን እያሰቡ መኖር ትልቅ ነገር ነው። ስለዚህ ነው ስለ ቅዱሳን መማር የሚያስፈልገው። ሌላ የቅዱሳን ዜና ሕይወት የተፈተነ የተጠራቀመ ተግባራዊ የክርስትና ትምህርት ቤት ነው። ምን ማለት ነው? ክርስትና እንዴት እንደተኖረ የምናውቀው በቅዱሳን ታሪክ ነው። ኢየሱስ እንዴት ተሰበከ፣ እንዴት ተኖረ፣ በቤተክርስቲያን በዘመናት ውስጥ ምን አይነት ፈተና ተነሳ፣ ያ እንዴት ተፈታ፣ እንዴት ታለፈ፣ ማን ወደቀ፣ ማን አለፈ የሚለውን የምናውቀው በቅዱሳን ዜና ሕይወት የቤተክርስቲያን ታሪክ አካል ነው። የቅዱሳን ዜና ሕይወት አንድ ቅርብ ጊዜ ወደ ኦርቶዶክስ የተመለሰ የፕሮቴስታንት ታዋቂ ፓስተር ልጅ የነበረ ፍራንክ ሻፈር ይባላል። አሁንም ያለ ይመስለኛል። ኢስተርን ኦርቶዶክስ ውስጥ ነው የገባው። ፈልጎ በፕሮቴስታንት ቸርች ውስጥ ጥንቷን ቤተክርስቲያን በሐዋርያት ዘመን የነበረችውን በቤተክርስቲያን በታሪክ የምትታወቀውን ቤተክርስቲያን ፈልጎ ፕሮቴስታንት ውስጥ ስለሌለች በብዙ ፍለጋ ወደ ኦርቶዶክስ የተመለሰ ሰው እና ሲመለስ ምን አለ? ፕሮቴስታንቲዝም ውስጥ ሳለ ምን እንደጎደለ ችግሩ ምን እንደሆነ ካብራራበት የተወሰነውን ትንሽ ነገር ባሰማችሁ እንዲህ አለ። እኛ ፕሮቴስታንቶች 2000 ዓመት ከተጠራቀመው የቤተክርስቲያን ተግባራዊ የእውቀት ጥበብና የህይወት ልምድ ራሳችንን በራሳችን የከለከልን ነበር። ምክንያቱም ፕሮቴስታንት አሁን ነው የሚለው ከራሱ ነው የሚጀምረው፣ ከፓስተሩ ነው የሚጀምረው።
እንጂ ከዛ በፊት ቤተክርስቲያን እንዴት መጣች የሚያውቀው ነገር የለም። ታሪክ አይወዱም። ምክንያቱም ወደ ታሪክ ከተገባ ፕሮቴስታንቲዝም ስህተት መሆኑ ፍንትው ይላል። ስለዚህ ያ ችግር እንዳይጋለጥባቸው ታሪክን ተው ነው የሚሉት። የአንግሊካን ፓስተር የነበረ ካርዲናል ኒውማን የሚባል እንግሊዛዊ to be deep in history is to cease to be ፕሮቴስታንት ብሏል። በታሪክ ውስጥ ጠልቆ መግባት ፕሮቴስታንት መሆንን ማቆም ነው ብሏል። ምክንያቱም ፕሮቴስታንቲዝም ስራ የለውም፣ መሰረት የለ፣ ያልነበረ ነገር ነው። ዝም ብሎ ቅጥል ያለ ነው። ይሄ ዛፍ ላይ የሆነ ተቀጥላ ነው የሚባለው። ስለዚህ ይህንን ነው ያለው። እኛ ፕሮቴስታንቶች ከ2000 ዓመት የቤተክርስቲያን ተግባራዊ ተጨባጭ ትምህርት ህይወት ራሳችን በቅራሳችን የቆረጥን ነበር ማለት ራሳችንን ብቻ ለራሳችን መሪዎች በማድረጋችንና ከዚያም ባለፈ ያለን ፓስተራችን እኛን ለማስተማር የሚጠቀማቸውን ቴዎሎጂያዊ ሆነ ስነ ልቡናዊ ዘዴዎች እኛ ላይ ከሚሞክርብን በስተቀር ከዘመነ ሐዋርያት ጀምሮ ክርስቲያኖች ሲጠቀሙበትና ሲኖሩበት የነበረው ተግባራዊ ክርስትና እኛ አልነበረንም። ስለዚህ ፕሮቴስታንቲዝም በራሱ ላይ ነው የሚሞክረው። ኦርቶዶክሳዊነት ግን የቅዱሳን ዜና ህይወት የምናነበው የምንማረው ሁሉ ነገር አብዛኛው ነገር ባለፉት እናት አባቶቻችን ተነስቷል፣ ተጠይቋል፣ ተመልሷል። ሀብለን የምንጀምረው ነገር የለም። ኦልሞስት ማንኛውም ነገር ተመልሷል ማለት ነው። 2000 ዓመት ቀላል አይደለም። ስለዚህ የቅዱሳን ዜና ህይወት መማር ምንም ነገር አዲስ እንዳይሆን ምን ይረዳል። ተነስቷል። የሆነ ነገር ቢነሳ ተነስቷል። በሆነ ዘመን የሆነ ጥያቄ ቢጠየቅ በሆነ ዘመን ተጠይቋል። የሆነ ጉዳይ ቢሆን በሆነ ግነት ተነስቷል። ስለዚህ በቂ የሆነ ሪሶርስ አለ። በቂ የሆነ የተከማቸ በተግባር የተሞከረ ትምህርት አለ፣ ልምድ አለ። ሞኝ ከራሱ ይማራል ይባላል እየወደቀ። ግን አንዳንድ ነገሮች ደግሞ ከራስ ለመማር ሁለተኛ ዕድል አይሰጡም። አንዳንድ ድቀቶች ሁለተኛ ዕድል የማይሰጡ። ስለዚህ ከራስ ስህተት ከመማር በራስ ላይ ከመሞከር የሚጠብቀው የቅዱሳን ዜና ህይወት መማር ነው። በቅዱሳን ዜና ህይወት እንደምናየው ሰይጣን በህልምና በራእይ እየተገለጠ ብዙዎችን አስቷል፣ ብዙዎችን ፈትኗል። ስለዚህ የቅዱሳን ዜና ህይወት ስናነብ ሰይጣን በምን መንገድ እንደሚፈትን በተግባር እናያለን። ህልምን ማመን እንደማይገባ፣ ራእይን መከተል እንደማይገባ፣ በቃው እንደዚህ ነው እያለ የሚመጣው ነው ለመከተል እንደማይገባ ከቅዱሳን ዜና ህይወት እንማራለን። ዛሬ በእኛ ቤተክርስቲያን አጥማቂ ነኝ ምናምን ነኝ የሚለውን ሁሉ መር ብለው የሚከተሉት የቅዱሳን ዜና ህይወት የቤተክርስቲያንን ታሪክ የማያውቁ ሰዎች ናቸው። ስለዚህ እንዲህ ያሉ ሰዎች ዝም ብሎ የሆነ ወይባ ለብሶ የሆነ በትረ መስቀል ይዞ የመጣውን ሁሉ መምህር ይመስላቸዋል፣ እረኛ ይመስላቸዋል። ነገ እሑድ ጀምሮ ኖላዊ ነው የሚባለው ከጌታችን ንዑሳት በዓላት አንዱ የሆነው ኖላዊ የሚባለው የክርስቶስ እረኛነት የሚነገርበት ሳምንት ነው እና እውነተኛ እረኛውን መለየት ያስፈልጋል። መለየት የሚቻለው ግን በጎቼ ድምፄን ይሰማሉ አለ። የእሱን ቃል ስንሰማ ነው። የቤተክርስቲያን ትምህርት ስናውቅ ነው። የክርስቶስን ቃል የማይሰማ የቤተክርስቲያን ትምህርት የማያውቅ ሰው ዝም ብሎ የመጣ ሁሉ አስመሳይ ሁሉ እረኛ ይመስለዋል። ምንደኛ ሁሉ እረኛ ይመስለዋል። በእውነቱ በእኛ ቤተክርስቲያን ምዕመናን ዘንድ ያለው ጉዳት ብዙ ነው። መቼም በእውነቱ በጣም ያሳዝናል። ብዙ ወገናችን ነው ላልሆኑ ሰዎች ከዳሚው ነው የሚጎዳው። ለተንኮለኞች ራሳቸው እርኩስ መንፈስ ያደረባቸው በሽተኞች ለሆኑ ሰዎች ሳይቀር ጤነኞች መስለውት የሚከተል ብዙ ይሆናል። ስለዚህ የቅዱሳን ዜና መማር የሚጠቅመው እንዲህ ባለ ነገር ላለመነዳት ይጠቅማል። ለምን? በዘመናት አስመሳዮች ብዙ ነበሩ። ለምሳሌ ቅዱስ ሄሬኔዎስ በሁለተኛው መቶ ዓመት ማርቆስ የተባለ አንድ ግኖስቲክ ነበረ፣ በጣም መተተኛ አደገኛ። እና ማርቆስ የተባለ ግኖስቲክ ምን ያደርግ ነበረ? እቀድሳለሁ ይል ነበረ። ከቤተክርስቲያን ውጭ ነው ግን እቀድሳለሁ፣ ቄስ ነኝ፣ ካህን ነኝ ይል ነበር። እና ምን ያደርግ ነበር? ጽዋ ያመጣና በሰው ፊት እያዩ ጽዋው ላይ ትንሽ ውሃና ወይን ያደርጋል፣ እንደ ቁርባን ሊቀድስ ብሎ ማለት ነው። ከዛ የሆነ ነገር ይደግምበትና ጽዋው ጎደሎ የነበረው ሰው እያየው ይሞላል። ከዛ ሌላ ባዶ ጽዋ ያመጣና እዛ ላይ ይቀዳዋል፣ ሁለቱም ይሞላል። አሁን ይሄን ብናይ እንደው አልፈተንም እኛ እግዚአብሔር ያረቀልን እንጂ አይን እያየ እኮ ነው የሚሞላው። እና ብዙዎች ይከተሉት ነበር። ይሄው ተአምር አደረገ ያለ ሰውየው ግን ሰይጣናዊ ነው፣ በምትሃት ነው። አይ የቅዱሳን ዜና ህይወት ማወቅ የቤተክርስቲያን ታሪክ ማወቅ እንዲህ አይነት ነገር ቢመጣ አይ ቀድሞ ታይቶ ይሄ ከሰይጣን እንደሆነ ተፈትኖ ወድቋል እንላለን። አዲስ ከሆነ ግን ይሄ ነገር ሊሆን ይችል ይሆን ብለን ልባችን ሊፈተን ይችላል። ስለዚህ በቅዱሳን መማር
በተመሳሳይ ስህተት እንዳንወድቅ በተመሳሳይ በተነሳ ፈተና በተመለሰ ፈተና እኛ እንዳንወድቅ ትልቅ ትምህርት ይሰጠናል። በመጨረሻ የምናነሳው የቅዱሳንን ሕይወት መማር የመጨረሻ ነጥባችን ናት። እግዚአብሔርን የማገልገል መንገድና ስልት ረቂቅና ልዩ ልዩ አይነት መሆኑን በተግባር የሚያስተምሩ ትምህርት ቤቶች ናቸው። የጸጋ ስጦታ ልዩ ልዩ ነው፣ አገልግሎት ልዩ ልዩ ነው እንደሚለው ለምሳሌ ይህን በተለይ ተወዳዳሪ እግዚአብሔር ሰዎች በቀላሉ በምናየው ነገር እንዳንፈርድ ምናልባት ሳናውቀው ከእግዚአብሔር ወዳጆች ጋር እንዳንጣላ ሁሉ ያስጠነቅቀናል። አባ ሳሉሲ የሚባል አባት ነበር። መስከረም 30 ላይ ነው ስንክሳር ያለው እና አባ ሳሉሲ ታራሚ ጾመኛ ነው፣ ግን ሳር ነገር ነው የሚበላው። ግን ክፋቱ ጧት ጧት ነው የሚበላው። ጾም አይጾምም፣ ጧት ጧት ነው ሳር የሚበላው። ምን ማለት ነው? ማታ ማታ መነኮሳቱ ሲበሉ አይበላም። መነኮሳቱ የሚበሉትን ምንም አይነት ምግብ አይበላም። ሳር ነው የሚያላምጠው፣ ግን ጧት ጧት ነው ሳር የሚያላምጠው። እና አንድ ቀን በዓል ሆኖ አበምኔቱ ቅዳሴ ሲቀደስ ሳይቆርብ እንዳይበላ አባ ሳሉሲን ያዙት ብሎ መነኮሳቱን አዘዘ። ከዛ መነኮሳትም ያዙት ሳይታዘዙት። በኋላ የሚበላበት ሳሩን የሚበላበት ጊዜ ሲደርስ ኧረ እባካችሁ ልቀቁኝ፣ በረሃብ እንዳልሞት ዕዳ እንዳይሆንባችሁ አላቸው። አይ የለም ሳትቆርብ አይሆንም አባታችን አዞናል አሉ። በዚህ ጊዜ ቆቡን እንደዚህ ውልቅ አደረገና እመቤቴ ማርያም ሆይ ከነዚህ መነኮሳት እጅ አስጥይኝ ብሎ ግድግዳውን ሲመታ ግድግዳው ተሰንጥቆለት በዛ አልፎ ጠፋቸው። ደነገጡ። በዚህ ልክ አያውቁትም። ከዛ በኋላ እግዚኦ ብለው ቆቡን ለምልክት አምጥቶ ሰጣቸው እግዚአብሔር። ከሆነ ጊዜ በኋላ ደግሞ በዛው ቀን እንዳረፈ ሆኖ ሰውነቱን አገኙት። ስለዚህ ተጋድሎ መንገዱ ብዙ ነው። ዝም ብሎ በምናያት ነገር ብለን እንዳንፈርድ የቅዱሳን ዜናዊት ማንበብ ይጠቅመናል። አንድም ሌላ ሰው ነበር ዘይጸፍር ሰርቶ ለአንስት ይለዋል ስንክሳር። የሴቶችን ፀጉር እየሰራ ነው የሚኖረው። መናኝ ነው ግን የሚኖረው የሴቶችን ፀጉር እየሰራ ነው። በሰዎች መካከል በህዝብ መካከል የሆነች ቤት ተከራይቶ ፀጉር እየሰራ ነው የሚኖረው እና ከዛም ባለፈ በዚህ የሚያገኘውን ገንዘብ ደግሞ ምንድን ነበር የሚያደርገው? እንግዲህ በተለምዶ አነጋገር ስለ ቃል አጠቃቀም ይቅርታ አድርጉልኝ፣ ሴተኛ ዳሪ የምንላቸው ጋር እየሄደ ነው የሚያደርገው። ስለዚህ የሀገሩ ሰው በጣም ይጸየፈዋል። ወይ ቆብህን አውልቅ አለዛ ይህን ቆብ አታሰድም ይሉታል። እሱ ግን ግድ የላችሁም ስለ ራሳችሁ ወቁ፣ በሰው አትፍረዱ ይላል። ሰውየው ግን ምንድን ነበር የሚያደርገው? በዛች የሚያገኛትን ሳንቲም ይዞ ይሄድና ሌሊት ሲጸልይላት ያድርና በገንዘብ ምክንያት ኃጢአት እንዳትሰራ ጠብቋት ያድርና ሲወጣ ቀን ያገኛትን ገንዘብ ሰጥቷት ይሄዳል። እንዲህ እያደረገ ሲኖር ብዙዎቹ ሴቶች እንዲህ ሰው ስለኛ ህይወት እንዲህ ሲጨነቅ እኛ ምን ነክቶናል እያሉ ንስሐ እየገቡ ገዳም የገቡ አሉ። በተቀደሰ ትዳር ተወስነው ይኖራሉ። ይህን ግን ሰው እንዳያውቅበት ለማንም እንዳትናገሩ ብሏቸዋል ሴቶቹ። እና አንዷ ሴት አላስችላት ብሎ ሲያሙት አበሳጫት። ኧረ እሱ ቅዱስ ሰው ነው፣ በኃጢአት ምክንያት እንዳንበድል በገንዘብ ችግር እንዳንበድል ገንዘብ ይሰጠናል፣ ሲጠብቀን ያድራል እንጂ ንጹህ ሰው ነው አትሙት ስትል ሰይጣን መጥቶ አሳበዳት። የሀገሩ ሰው ምን ቢል ጥሩ ነው? ስትዋሽ ተገኝታ ደግ አደረጋታል። ይመስላል አይደለም? ይመስላል አይደል? የተወደዳችሁ እግዚአብሔር ሰው የሚመስል ሁሉ ላይሆን ይችላል። እንደው ስለተመሳሰለ ልክ ነው ብለን አንንጎል። የማናውቀው ብዙ ነገር ሊኖር ይችላል። እንዲህ እያለ በመጨረሻ በተጋድሎ ሆኖ አረፈ። ይህን ተጋድሎውን የሚያውቀው እግዚአብሔር ብቻ ነው። ለማንም ሳይገለጥ ነው ተጋድሎ የሞተው። እንዲህ አይነት ሰው ሊኖሩ ይችላሉ። እኛ ክፉ እንደዚህ የምንላቸው እግዚአብሔር ግን ለተለየ ዓላማ ያዘጋጃቸው ሰዎች ይኖራሉ። ኢትዮጵያ ውስጥ አዲስ አበባ እንጦጦ ኪዳነ ምሕረት አካባቢ ቅርብ ጊዜ የነበሩ አንድ አባት ነበሩ አሉ። አንድ አባት ናቸው የነገሩኝ። እና ሰውየው ጥሩ ባህታዊ የሚባሉ ናቸው፣ ግን አንድ አመል ነበረባቸው። እሱ ምንድን ነው? ጠላ ቤት ወይ ጠጅ ቤት ሳይገቡ አይውሉም አሉ። ሰማችሁ አይደለም? እንዴት ሳይገቡ እንደማይውሉ። እና አንዲት እናት ሀብት ያላት በቃ ሁኔታውን አይታ እባክህ አባ እንዲሁ ይሄ መጠጥ ከሆነ ፈተናው እኔ ቤት ይሁኑና የሚፈልጉትን የሚበላውን የሚጠጣውን አቀርባለሁ፣ እንዲሁ በየመጠጥ ቤቱ መግባት ይቅርብ አለቻቸው። እሺ እናቴ እንዲህ እሺ ብለው ይሻሉ። በኋላ አንድ ቀን ቤታቸው አውላ እንዳሳደረቻቸው ሌሊት ባለቤቱ ተገልጦ በጣም በከባድ ተግሳጽ በእኔ አገልጋይ እኔ ባሰማራሁበት ቢሰማራ በማታውቂው ምን አገባሽና ነው ብሎ በጣም ሲነጋ ይቅርታ ብላ አሰናበተቻቸው። እንደዛው እንዳሉ ኖረው ሞቱ።
ሊሞቱ ሲሉ ተሰናብተው ነዋል። በቃ መንገድ እሄዳለሁ እያሉ የሚያውቋቸውን የሚነግሯቸውን ነገር የተሰናበቱ እና ምን ነበር አሉ ነገራቸው? ከገቡበት ቤት ወይ 50 ብር ወይ 100 ብር ይሰጡና መልስ አይቀበሉ፣ ሌላ ቀን ወስደዋለሁ ነው የሚሉት። እና የአባት ሲነግሩኝ ምናልባት እንግዲህ ይሄ ንግዱ ለተቸገሩ እሱ እንደዛ እያሉ እየገቡ እየረዱ እየደጎሙ ሁሉ ሊሆን ይችላል። ገብተው ምን ባርከው ምን ችግር ፈተው እንደሚወጡ አይታወቅም። በእግራቸው መረዱ እና በማናውቀው እንዳንፈርድ የቅዱሳን ዜናዊት ማንበብ ይጠቅመናል። የዚህ ዘመን ትልቁ ፈተና ዝም ብሎ ያው መቼም ክፋቱም ስለበዛ እንዲሁ በውጫዊ ነገር እየተነሱ በጣም የማይገባ ነገር መናገር በጣም ከባድ ፈተና ነው። ከዚህ እንድንጠበቅ ይረዳናል። የምናየው ነገር የሚሆነው ላይሆን ይችላል። አንድ ልጨምርላችሁ። ስንክሳር ነሐሴ 14 ላይ አባ ስምዖን የሚባል ሰው ነበር። በበረሃ በድንግልና ብዙ ዓመት ኖሮ ከተጋደለ በኋላ ይህን ዓለም ገብቼ ልቀልድበት ላፊዝበት ብሎ ከእግዚአብሔር ተሰጥቶ ነው፣ በስሜት በድፍረት አይደለም። ከዛ ወደ ዓለም ገባ እና በዓለም ገብቶ ሰዎች ጋር እብድ እየመሰለ የውሻ አስክሬን እየጎተተ ይኖራል። ከዛ ሰዎች ያለ እብዱ ይሉታል፣ ልጆችም እብዱ ይሉታል። አንዳንድ ደግሞ ቤተክርስቲያን ውስጥ ይገባና መብራት ይሰራል። አሁን ይሄ እንኳን የሰው ቤተክርስቲያን ነው። አሁን ግን የኛ ቢሆን የሆነ ሰው መጥቶ ቢሰብር ምን ትላላችሁ? አሁን ይሄን ሰው ጤነኛ ነው የሚል ሰው ይኖራል? አይ እሱ ግን ተጋዳይ ቅዱስ ነበር። ከዛም ያለፈ ነገር አድርጓል። የተጻፈ ስለሆነ እንድንማርበት ነው እንጂ አንዳንድ ነገር ለመናገር ይከብዳል። ግን እንድንማር ነው። የተጻፈው እንደዛ ነው። ስንክሳር ነሐሴ 14 ላይ ማንበብ ትችላላችሁ። ሰውየው ቤተክርስቲያን ውስጥ ይገባና ሴቶችን ሄዶ እንደማቀፍ አብሯቸው ለመተኛት እንደሚፈልግ እንደማቀፍ አይነት ሆኖ ይታይ ነበር። እንደዛ ያደርግ ነበር። እስኪያስቡ እንዲህ ያለ ሰው ያን ጊዜ ባሎቻቸው እየሄዱ ይደበድቡታል። እንዴት ያለ ክፉ ሰው ቤተክርስቲያን ውስጥ መጣበት ብለው እነሱ ቅዱስ ርኩስ። ሰውየው ግን ቅዱስ የእግዚአብሔር ሰው ነበር። ይሄን ዓለም እያፌዘበት ነበረ። እንዲህ ብሎ ተጋድሎ ሲደርስ አስቀድሞ ለሚነግራቸው ነግሮ ተጋድሎውን ፈጸመ። የተወደዳቸው እግዚአብሔር ሰዎች ስለ ቅዱሳን መማር ለዚህና ለመሳሰለው በጣም አስፈላጊ ነው። ቅዱስ ያንሳጽር የቅዱሳን ሕይወት ምን ብሎ ገልጾታል? በአትክልት ቦታ እንዳለ የተለያዩ አትክልቶች ናቸው ብሏል። በአትክልት ቦታ ሙዝ አለ፣ ብርቱካን አለ፣ ትርንጎ አለ። እያንዳንዱ ፍሬው ጥሩ ነው፣ ግን የተለያየ ነው ጣዕሙ። ቅዱሳንም እንደዚህ ናቸው። ስለ ቅዱሳን መማር መንክር እግዚአብሔር በላይ ለቅዱሳን እግዚአብሔር በቅዱሳኑ ላይ ድንቅ ነው የተባለውን እንድንረዳ የሚረዳ የሚጠቅም አስፈላጊ የሆነ ትምህርት ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን። ስማቸውን የጠራ ነው ያልጠራ ነው ቅዱሳን ሁሉ በረከታቸው ጸሎታቸው አይለየን። አሜን።